ለምን አንድ እውነት አልነግርህም? እኔ 17,000 ሴቶች ጠይቆኛል፣ ግን እኔ ቦታ አልሰጥም። የኔ ወንድ መንገድ ጠጥቷቸው ወይም ደግሞ ታማ አጥሚት አጃ ነገር ይዘው ሊጠይቁ ካልመጡ መቼም ለፍቅር ነው እንደማትለኝ ተስፋ አደርጋለሁ። የኔ ወንድ ማንተ እኮ ለየት ባለ ደረጃ በፕሪሚየም ደረጃ አብሾ ያለብሰው እኮ ነው። እንደው ይታይ እንግዲህ በጠራራ ፀሐይ በ6 ሰዓት የማይናገር ፖል አቁመህ እያልክ የምትደበድብ ሰውዬ እስቲ እንደው ምን በህይወት ተስፋ ብቆርጥ ነው አንተን የምጠይቀኝ ነበር? በር ከማንኳኳት ይልቅ ሰብረ መግባት የሚቀንስ ሰውዬ ምን ብላ ነው አንተን የምጠይቀኝ ነበር? እንደው ሲጠይቀህ እሺ ብትላት ራሱ መዘጋጃ መቼም እናንተን ለማፈራረም ወረቀት አያባክንም። የሞት ደብዳቤ ላይ እዛው ጫር ነው የሚያስደርጋት እንዴ በህይወት አፈርዳ ነው የምንገባበት። እና ምን ልላችሁ ፈልጌ ነው ስንት አይነት ቅሌታምና ቁሌታም ሰው አለና የ17,000 ይላል እንዴ ራስን እንደ ቱርካንተር ነው እንደምታየው ነበር። ወገኔ ይሄ ነገር ሶሻል ሚዲያ ነው። ስንሰክስ በልክ እናድርገው። ወዝ ያለው ነገር እንሰክስ እንዴ። እንደተለመደው በደንብ ፎሎ ላይ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። ምን ፈልገህ ነው? እንዴት ሳትደውይልኝ መጣሽ? ምን እየፈለክ እንደሆነ ለምን አትናገርም? እንዴ ወዴት ነው ሩጫው? አንተ ጋር እየመጣሁ ነበር። ምን ነው በሰላም? ትላንትና እናንተ ቤት ያደርኩ ቀን ከኪሴ የሆነ ዕቃ ሳልጥል አልቀርም። ምን አይነት ዕቃ? ያንተ ያልሆነ ነገር ቤት ውስጥ አላገኘህም? ምንድነው ዕቃው? ለምን አትነግረኝ? ያንተ ያልሆነ ነገር አግኝተሃል አላገኘህም? እሱን ብቻ መልስልኝ። እንዴ አላገኘሁም። እንዴ ታዲያ ጥዬው ነው። ቆይ ምንድነው የጠፋብኝ? ቀለበት። ይሄ ነው ቀለበቱ? አው ኬት አገኘሽው? አግኝቼው አይደለም። እና እሱ አግኝቶሽ ነው? የምሬን እኮ ነው። የት አግኝተሽው ነው? ነገርኩህ እኮ አግኝቼው ሳይሆን የዛሬ ሳምንት ነበር ተንበርክከህ ያጠለክልኝ። ያምሻል እንዴ? ቀለበቱን ከገዛሁት ገና ለቀኑ እኮ። እሺ ሆነ። የጋብቻ ጥያቄውን ግን ተቀበልሽው? በደስታ ነው። ታዲያ እንዴት ረሳሁት? የማትረሳው ከሆነ ድጋሚ መንበርከክ ትችላለህ። አረሳውም። ታገቢኛለሽ? ወንድም አንተ እሺ የምትለኝ ይመስላል? ምንድነው የምትፈልገው ከኔ? ከዚህ በኋላ አጠገቤ እንዳትደርስ አልፈልግህም። በቃ አሰማም እንዴ አንተ እንዴ? አንዴ ይቅርታማ ስጠኝ፣ ድንጋዩን ስጠኝ። ለምታባት ሰውየውን አልጆልት መቼ ይስተራያ ምን ማለት ነው? ድንጋይ እኔ እየለቀምኩ እኮ ለራ ነው። ችግር የለውም እከፍላለሁ። በቃ ትከፍላለህ እንዴ? ከሆነ ብር ጨምሪውና እኔ ልምታለሁ። እሱ ይሻላል። ምታልኝ፣ በቃ እንዲሁ ምታልኝ። ተጣላችሁ? ከሷ ጋር ተጣላችሁ? ብትታረቁ አይሻልም? ሰላም ይሻላል እኮ። እሷ የላከችን አንተ እንድመታ ነበር፣ ግን እኔ አሁን ብሬን ትቼ ገቤን ትቼ የእናንተ ሰላም ይሻላል ብዬ ነው። እሺ ታረቁ። እሺ በቃ እሺ ላስታርቃችሁ። አልፈልግም፣ በቃ አልፈልግም አለች። ብሬን ማትሰጠኝ? ብር እኮ የለም ዮኒ። የለም ተነስ እንጂ እንግዳ መጥቶ የለ እንዴ? እንዴ ዮኒ ምን ታረጋለህ በዚህ ጧት? እኔ የማይጠየቀኝን ብር ልሰጥህ ነበር በጧት የመጣሁት። እግዚአብሔር ይባርክ ስጠኝ። አሁንማ በቃ አወኩኝ እኮ ሰማሁ እኮ። ምንድነው የሰማው? በህልም እየለፈለፍክ እንደማትሰጠኝ እኮ በቃ ነገርከኝ እኮ። እኔ እግዚአብሔር በጧት አመለው አይደለም ሲጀምር ነው አምስቶል ከለከለች ጭራሽ አይደለም። አጣ ይሁን ይመነኝ። አሁንማ እንኳን መጣሁኝ በፈጠረ